አንደው በጣም አጭር ነገር ልጨምር ነው የፈለኩት። ሱስ ውስጥ ሰዎች እንዴት ነው የሚገቡት? ለምሳሌ የሲጋራ ሱስ ያለባቸው፣ ጫት ሱስ ያለባቸው፣ የአልኮል ሱስ ያለባቸው ሰዎች ሱስ ውስጥ የሚገቡበት መንገድ አለ። ትምህርት ቤት እያላችሁ ለወጣቶች ወይም ለትላልቆች ሰዎችም እስቲ እቺን ሞክራት እንባላለን። እስቲ ሞክራት፣ እስቲ ሲጋራዋን አንድ ጊዜ አንዴ ሳባት፣ እስቲ አንዴ ሞክራት ተብለን ነው ወደ ሲጋራ ሱስ ውስጥ የገባ ነው የነበረው። አልኮልም ደግሞ የአልኮል ሱስ ካለባቸው እስቲ እንደው እስቲ አንዷን ቅመሳት እስቲ ተብለን ነው ወደ ሱስ ውስጥ የምንገባው። ወደዛ መንገዶች ውስጥ እንዳትገቡ ከፈለጋችሁ በተለይ ለወጣቶች ያልገባችሁበት ኖ ማለትን ልመዱ። እቺን ቅመሳት፣ አልቀምስም፣ አያስፈልግም። እስቲ እቺን አንድ ጠጣት፣ አይ ግድ የለም ኖ አያስፈልግም። ከቀመሳችኋት ነው ችግር ውስጥ የምትገቡት። ከተስማማችሁና የመጀመሪያዋን ሲጋራ ከቀመሳችሁ ነው ወደ ሱስ መንገድ የምትጀምሩትና ኖ ማለትን ልመዱ። አይሆንም ማለትን ልመዱ። ታናናሾቻችን ሴቶች፣ ወጣቶች ወይም ያንግ አደልትስም ወደ ፍቅር ግንኙነት ተገቢ ያልሆነ የማታምኑበት አስፈላጊ ያልሆነ የፍቅር ግንኙነት ወደ እናንተ ሲመጣ ያ ሰው ሊለምናችሁ ይችላል፣ ሊያሳዝናችሁ ይችላል፣ ልትራሩለት ትችላላችሁ። በጣም ደጋግሞ ወደ እናንተ ሊመጣ ይችላል። ኖ ማለት መልመድ አለባችሁ። አይሆንም ማለት አለባችሁ። ምክንያቱም በርህራሄ ፍቅር አይጀመርም። በርህራሄ ወደ ግንኙነት ውስጥ አትገቡም። በሐዘኔታ ወደ ግንኙነት ውስጥ አትገቡምና ትክክለኛ ሰው እስኪመጣ ድረስ ትክክለኛው ነገር እስኪፈጠር ድረስ አይ ማለትን መልመድ አለባቸው። ስትሮንግ መሆን አለባቸው። አሰርቲቭ መሆን አለባቸው። አዘንኩኝ ብላችሁ ግን ግንኙነት ውስጥ ከገባችሁ አይ መሆኑ አይቀርም ይሁን ብላችሁ ከገባችሁ ግን ራሳችሁን ችግር ውስጥ ከታላችሁና አሰርቲቭነስ ይጠብቃችኋል። እምቢ ማለት መቻል ይጠብቃችኋልና እንድትለማመዱት ይህንን እንድትለማመዱት ያስፈልጋል። የገንዘብ ንክኪ ሲመጣ ትላልቆችም ሰዎች ሆነን ችግር ውስጥ የሚከተን ነገ እስር ቤት የሚያስገባን ነገር ሲመጣ እንደው እስቲ ያ ሁሉ ሰው ያደርገዋልና ለምን ትንሽ ገንዘብ ተቀበልና እንዲህ ጉዳይ አስፈጽምልኝ ስትባሉ ህጋዊ በሆነ መንገድ ይቅር በሉ። ግድ የለም ያቺ ንጹህ ምግብ ቤታችሁ ውስጥ ያለችው ትሻላለች። ነገር ግን ከተስማማችሁና ከገባችሁ እምቢ ማለት አቅቷችሁ ነገ ኮምፕሊኬሽን ይመጣል። ነገ ደግሞ በህግ የሚያስጠየቃችሁ ነገር ሊመጣ ይችላል። ስለዚህ የተለያዩ ነገሮች ሊጎዱን የሚችሉ ነገሮች በሚመጡበት ጊዜ እምቢ ማለትን ኖ ማለትን እንልመድ ለማለት ነው ዛሬ የፈለኩት። አመሰግናለሁ።